የምንበላው የማርያምን ሥጋ ነው ተብሎ ያውቅ። አባቶቹ ገብቷቸዋል። የቀሩት ቲክቶከሮቹ ናቸው። ለእነሱ ይገለጥላቸዋል። ልክና ለከት በሌለው ንግግራቸው የወንጌል ድርቀትም እብደትም የተጠናወታቸው ሰዎች ውሸታም ነው። አፍህና ልብህ ሌላ ነው። ውጊያችን ከስጋና ከደም ጋር አይደለም። ዲያብሎስ ከሚያድርባቸው ሰዎች ጋር አይደለም። የኔና የናንተ ውጊያ በእነሱ ላይ በሚያድረው መንፈስ ላይ ነው። በከሃዲው ላይ በሚያድረው ርኩስ መንፈስ ላይ ነው። ይገርማቸዋል። መናፍቅ ከምዕመናን ብቻ አይደለም። የዲያቆን መናፍቅ አለ፣ የቄስ መናፍቅ አለ፣ የጳጳስ መናፍቅ አለ። ንስጥሮስ ራሱ ጳጳስ ነው። ድንግል ማርያም ወላዲተ አምላክ አትባልም ብሎ የካደው ንስጥሮስ ጳጳስ ነው። አይደለም እነሱ ፓትርያርኩ ፕሮቴስታንት ቢሆኑ ቤተክርስቲያን ምንም አትሆንም። አቡነ አብርሃም ፕሮቴስታንት ቢሆኑ ቤተክርስቲያን ምንም አትሆንም። መሰረቷም ጉልላቷም ኢየሱስ ክርስቶስ። ፓስተሩ ለኔ ተናገረ። ምን አለ? እንዴት መሰረት ትላታለህ አለ። አርጋኖን ምታነቅ መጣጣውና እመቤቴ ሆይ በልደትሽ ቀን በምህረት በቸርነት እንወለድ ፍቀጅልኝ በሏት። አይሰማኝም። እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ኦርቶዶክስ ሆነ ለሺህ ሰው እንደው ሼር ማታረግ ከሆነ ወላዲተ አምላክን እንደው የአባቶች እና አቡነ ጴጥሮስ አጽማቸው እሾህ ሆኖ እንዳይወጋ ቀደምቲቷን ቤተክርስቲያን ወፍ ዘራሽ ሲል የተናገረው ጳጳስ ራሳቸውን ልክና ለከት የሌለው ንግግር የሚነጋገሩ ቤተክርስቲያኗን በስብከት አድርቀዋታል ሲሉ ብፁዕ አቡነ ገብርኤል ተናግረዋል። ጳጳሳት ተገልጾላቸዋል። ጳጳሳት ገብቷቸዋል። እመቤታችን ቅድስተ ቅዱሳን ድንግል ማርያም መሰረት አይደለችም ሲልም ተናግሯል። ምንፍቅና የጀመረው ከጳጳሳት ነው። ይህ ለኢትዮጵያ ቀላል ነው። ሰላም የተከበራችሁ ክቡራትና ክቡራን የሚዲያችን ቤተሰቦች በያላችሁበት የዓለም ክፍል ሁሉ ሰላምታችን ይደርሳችሁ። ዛሬ ሙርናንተ ይደርሳሉ ያልናቸውን እንግዲህ ሰሞነኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይዋጃሉ ያልናቸውን መረጃዎች በማጠናቀር ወደ እናንተ ዘንድ መተናል። እስከ መጨረሻው ድረስ አብራችሁን ቆዩ። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ፣ ቪዲዮ ላይክ ማድረጋችሁን እንዳይረሳ። ወደ መጀመሪያው ቪዲዮ ወስዳችሁ ብፁዕ አቡነ ገብርኤል ምንፍቅናቸው እንዳለ ሆኖ ድርቀት የተሞላበት ስብከት በመስበክ ቤተክርስቲያንን አድርቀዋታል ሲሉ የተናገሩት ንግግር በብዙዎች ዘንድ ጥላቻን ፈጥሯል። ላሰማችሁ እስኪ። ልክና ለከት በሌለው ንግግራቸው የወንጌል ድርቀትም እብደትም የተጠናወታቸው ሰዎች ይህችን ቤተክርስቲያን ዋጋ አስከፍሏታል። ምናልባት እኛ መድረክ ላይ የመቆም አጋጣሚው ስላገኘን እኛ ብቻ ይመስለናል። በታላላቅ ገዳማት ጉባኤ ዘርግተው የሚያስተምሩ እውነተኞች የአብነት መምህራን፣ እውነተኞች ሕፃናት፣ እውነተኞች እናቶች፣ ክርስቲያኖች ሞልተዋል እኮ። እኛ የማናውቃቸው እግዚአብሔር የሚያውቃቸው ብዙ ሰራዊት አሉ። እንደዚህ ብለው ነው እንግዲህ ብፁዕነታቸው የተናገሩት። በእውነቱ እኛ የማናውቃቸው እግዚአብሔር የሚያውቃቸው የሚለው ንግግር ራሳቸውን ከእግዚአብሔር ጋር የሚያወዳደሩ እጅግ ያልተጠረጠሩ ምንፍቅና ያለባቸው አባት መሆናቸው ከዚህ ያስታውቃል። እኛ የማናውቃቸው ለመሆኑ ሰው ሊያውቀው ይችላልን? ለዛውም የብሔር የጎሳ የሃይማኖት ስብከት ለሚሰብኩ አባቶች እግዚአብሔር ይገለጻል። ይህ እጅግ ከፍተኛ ምንፍቅና የሞላበት ትምህርት አሁንም ቀጥሏል። ከሰሞኑ በተለያዩ ቦታዎች እየተዟዟሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲያወግዙ በሀገረ ስብከታቸው በኩልሽ ያልተደረገ ርብርብ የለም። ይህም ቤተክርስቲያንን ፈተና ሊሆንባት እንጂ ሌላ የሚያመጣው ጉድና የሚያመጣው ታሪክ የለም። ከዚህ ጋር በተያያዘ ዮናታን አክሊሉ ከሰሞኑ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደተፈተነችበት ሁሉ ጳጳሳት ገብቷቸዋል፣ ቲክቶከሮች ደግሞ አልገባቸውም፣ ለነሱ የሚገለጽላቸዋል ሲል ትንቢት ተናግሯል። እሱን ላሰማችሁ እስኪ። አባቶቹ ገብቷቸዋል። የቀሩት ቲክቶከሮቹ ናቸው። ለነሱ ይገለጥላቸዋል። ዶክተሮቹን ያድና፣ አባቶችን ያድና። የወንጌል ብርሃን በኢትዮጵያ ሰሜን ምድር ላይ ይበራል። ውሸታም ነህ። አፍህና ልብህ ሌላ ነው። ውጊያችን ከስጋና ከደም ጋር አይደለም።
ዲያብሎስ ከሚያድርባቸው ሰዎች ጋር አይደለም። የኔና የናንተ ውጊያ በእነሱ ላይ በሚያድረው መንፈስ ላይ ነው። በከሃዲው ላይ በሚያድረው ርኩስ መንፈስ ላይ ነው። አንተ ሰለፍ የኦርቶዶክስ ምዕመን ስላለህ አንተ በዚሁ አጋጣሚ ግባህ እስቲ። ያንተ መጽሐፍ ቅዱስ አለማንበብ አይደል እንደ እባቡን ያነገሰው? ያንተ የኦርቶዶክሱ መጽሐፍ ቅዱስን አለመመርመር አይደል እንደ ያነገሰው? አንቺስ ብትሆኚ ኦርቶዶክሳዊ መጽሐፍ ቅዱስ ብታነቢ ለባቡ አንሰሽ ነው እንዴ? በተኩላና በእባብ ላይ ትጫሚያለሽ፣ አንበሳና ዘንዶ ትረግጫለሽ። ይሄ ስልጣን ተሰጥቶሻል። ለምዕራብ ተረት ኦርቶዶክስ፣ ለአውሮፓ ርኩሰት ኦርቶዶክስ፣ ለዲያብሎስ ግሳት ኦርቶዶክስ፣ ለአሪዮስ፣ ለመቅዶኒዮስ፣ ለንስጥሮስ መልስ መስጠት ትችላለህ። ልንገርህ ኦርቶዶክስ ሆነክ ይሄንን ቪዲዮ ሼር አለማድረግ ንፉግነት ነውና ለሁሉም ሼር አድርገው። ይሄን አካውንት ኮፒ ሊንክ አድርጉ፣ ፎሎ አድርጉ። የለም እነሱ ፓትርያርኩ ፕሮቴስታንት ቢሆኑ ቤተክርስቲያን ምንም አትሆንም። አቡነ አብርሃም ፕሮቴስታንት ቢሆኑ ቤተክርስቲያን ምንም አትሆንም። መሰረቷም ጉልላቷም ኢየሱስ ክርስቶስ ነው። አቡነ ገብርኤል ኢየሱስን የሚገልጡ ናቸው ብላችሁ ዛሬ እናንተ ተነሳችሁ። ዓላማችሁን እናውቃለን። እና አቡነ ገብርኤል ቢነሱም ዛሬ እና አቡነ በርናባስ ቢነሱም እና በመዓዛ የክህደት ትምህርት አስተምረው ሊቃውንትን ቢነቅፉም ቤተክርስቲያን አጠፋም፣ እነሱ ይጠፋሉ እንጂ። የነሱን ሐሳብ የሚያራምዱ አንዳንድ ፕሮቴስታንቶች ድጋፋቸውን በመስጠት አቡነ ገብርኤል ሐቀኛ እንደሆኑ ኢየሱስ ክርስቶስን እንደሚሰብኩ ይናገራሉ። አቡነ ገብርኤል ሳይኖሩ ቤተክርስቲያን ነበረች ኢየሱስ ክርስቶስን እየሰበከች። መልካ ኢየሱስ መቼ ነው የተደረሰው? ቀን ቀምራ ኢየሱስ ባለወልድ እያለች መቼ ነው የምታከብረው? መድኃኔዓለም አማኑኤል እያለች መቼ ነው የምትዘክረው ቤተክርስቲያን? ዛሬ እኮ አይደለም። መሰረቷም ጉልላቷም ኢየሱስ ክርስቶስ ይሆነላት። በቅዳሴ ማርያም ሳይቀር ኢየሱስ ክርስቶስን የምታነሳ፣ በ14ቱ ቅዳሴያት የምታነሳ፣ በኪዳኑ የምታነሳ፣ በማህሌቱ የምታነሳ፣ በሰዓታቱ የምታነሳ ቤተክርስቲያን አቡነ ገብርኤል ኢየሱስን የሚገልጡ ናቸው ብላችሁ ዛሬ እናንተ ተነሳችሁ። ዓላማችሁን እናውቃለን። በዚህ ልክ ነው መቼም ቢሆን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ንጉሴ፣ አምላኬ፣ ጌታዬ ብላ የምታመልከው አምላካችንና መድኃኒታችን ኢየሱስ ክርስቶስ ሁሌም 24 ሰዓት የሚጠራው ኢየሱስም ነው። ጻድቃን፣ ሰማዕታት ሁሉም የሚጠሩት በሱ ስም ነው። እሱን ያነገሳቸው፣ እሱ ስላገነገሳቸው እሱ ከፍ ያደረጋቸውንም እኛም ከፍ እናደርጋቸዋለን። ይሄ የማንም አስተምሮ አይደለም፣ የአምላካችን የጌታችን የኢየሱስ ክርስቶስ ትምህርት ነው። እናንተ የዓለም ብርሃን ናችሁ፣ እኔ ከማደርገው በላይ ሁሉ ንጹህ ታታሪ ጸላይ ከሆናችሁ ከኔ በላይ ታደርጋላችሁ ተብሎ ስልጣን የተሰጠው የሰው ልጅ ነው። ነገር ግን ዛሬ አዋቂ ነን የምትሉ ፓስተሮች፣ አዋቂ ነን የምትሉ ተማርን የምትሉ ከቤተ ክርስቲያን ወጣን የምትሉ ሊቃውንት ነን ጳጳሳት ነን የምትሉ ሰዎች ቤተ ክርስቲያን በዚህ ልክ ብትፈትኗት አሁን ቀደምም በንስጥሮስ ዘመን የነበረው አስቸጋሪው የምንፍቅና ዘመን የተነሳበት በ281 ዓመተ ምህረት የተነሳው አስቸጋሪ ዘመን አሁንም ይቀጥላል። ይህ ለኦርቶዶክስ ተዋሕዶ ቤተክርስቲያን ምንም አይደለም። ምንፍቅና የጀመረው ከጵጵስና ነው። ማንም ምእመን እስካሁን ድረስ ወደ ክህደት መስመር አልሄደም። ክህደቱ የጀመረው ከጵጵስና መሆኑን እንዳትረሱ። አንድ ፓስተር ምንድነው ያለው? አንድ አባታችን የቤተክርስቲያን ሊቅ የቅዱስ ሲኖዶስ አባል የሆኑ አባታችን እመቤታችን ቅድስተ ቅዱሳን ከሷ ውስጥ የወጣው ስጋ ከስጋዋ ስጋ ከነሷ ነፍስ ነስቶ የመጣው ጌታችን ኢየሱስ ክርስቶስ የተሰቀለው በመስቀል አደባባይ የተሰቀለው የሷ ደም ነው፣ ከሷ የነሳው ደም ነው የተሰቀለው ብለው በተናገሩት ትምህርትና ስብከት ላይ ይህ ጴንጤ እንዲሁም ፓስተር እንዲህ ሲል መልሷል። የምንበላ የማርያምን ስጋ ነው ተብሎ ያውቅ። እኔ ምን ይሆን እንደው ራሱ አይገባኝም። አልነበረም እንደዚህ አልነበረም እንደዚህ። ከየት እንደመጡ ማይታወቁ ወፍ ዘራሾች፣ ይቅርታ አድርጉልኝ ሲያንሳቸው ነው። ለነገሩ ወፍም አልዘራቸውም፣ ሰይጣን ነው የዘራቸው። ወፍ ዘራሾች የተባለችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዓለት ላይ የተመሰረተችው ቅድስት ቤተክርስቲያን ናት። እነዚህም
አባቶች እስካሁን ድረስ ዓለም ከተፈጠረ አንስቶ የነበረችው ቤተክርስቲያን ወፍ ዘራሹ ማን ነው? ወፍ ዘሪውስ ማን ነው? መስራቹ ማን ነው? ይህን እንኳን የማይመልሱ የትናንት እንቦቅቅላ ተወላጆች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን በዚህ ልክ ሲመዝኗት እጅግ ይገርማል። ወፍ የዘራው የነሱ ሃይማኖት ነው። ሉተር ያመጣው ሃይማኖት ነው። ወፍ ዘራ ሊባል የሚችለው እንጂ መስራቹ የማይታወቅ ባንድ በሚታወቅ ሰው ኢየሱስ ክርስቶስ እንደዚህ ስላለ እንደዚህ ተብሎ በተጻፈ በአንድ ጸሐፊ ነኝ በሚል ተመራማሪ ነኝ በሚል ሃይማኖት እያመንክ ወፍ ዘራሽ ስትል ደግሞ አታፍርም። ለነገሩ ይሄንን በዚህ እናልፈዋለን። አንድ ወንድማችን ምንድነው ያለው? የተሰባሰበው መጽሐፍ ሁሉ የክህደት መጽሐፍ ነው፣ እመቤታችን አታማልድም አታድንም መሰረት አይደለችም አለኝ ብሎ የተነጋገረው ንግግር እጅግ የሚገርም ነው። ላሰማችሁ እስኪ። ፓስተሩ ለኔ ተናገረ። ምን አለ? እንዴት መሰረት ትላታለህ አለኝ። አርጋኖን ብታነብ መስታቀውና አርጋኖን ብታነብ የእመቤታችን መሰረታቲያ ውስተ አድባር ቅዱሳን ያበድሮ ለእግዚአብሔር ብላ ተናግሯል። የሕይወት መሰረት ማርያም የጥንተ መድኃኒት በእንተ ቀዲሞ ብሎ አርጋኖ ላይ አባ ጊዮርጊስ ሰጋስጫ አመሰግኗታል። ሌላ አላልኩም። ያስተማረን ቤተ ክርስቲያን ነው። ያስተማረች ቤተ ክርስቲያን ናት። መርሲውን በእመቤቴ ፊት ነው የምነግርህ። እኔ ክደት አላወራውም። ለምን ቤዛነሽ አልተባለችም ተባለ። ሁላችሁም እንዳትቀሩ ተባላችሁ። አልመጣንም፣ መተናል። ዛሬ እሑድ አይመስልም? ማን ብሎ መጣ? እልል በልና አመስግና። ይህ እንግዲህ በትናንትናው ዕለት ዓለም ከጨለማ የወጣበት የእመቤታችን የቅድስተ ቅዱሳን የድንግል ማርያም ልደት ነው። ልደቷ ልደታችን ስለሆነ ከጨለማ ወደ ብርሃን የመጣንበት የመዳናችን ምስጢር የመኖራችን በረከት ቅድስተ ቅዱሳን ድንግል ማርያም ስለሆነች በትናንትናው ዕለት በእውነቱ ዲያብሎስ ያፈረበት መናፍቃን የተጨነቁበት ቀን ነበር። በመሃል አዲስ አበባ እንደታየው በትናንትናው ዕለት ዓለም እጅግ ተደንቆ የተከበረበት ቀን ነው። ይህም ከዚህ ይበልጥ መናፍቃን ሲነሱ ለኛ ደስ ይለናል። ሚስማር በመታው ቁጥር እየጠበቀ ነው የሚሄደው። የኢትዮጵያ ኦርቶዶክስ ተዋሕዶ ምዕመናትና ቤተክርስቲያንም ችግርና ፈተና በመጣ ቁጥር ደግሞ አሁንም እየበረታች ነው የምትሄደው። ይህ በጣም ደስ የሚያሳይ ነገር ነው። ልደታ ለማርያም የኛ ሕይወት ናትና ሕይወታችን አሁንም ይቀጥልልናል። በእመቤታችን በቅድስተ ቅዱሳን ስም በዚህ በተገኙት ዕለትም ወንድሞቻችን በዚህ ልክ ተናግረዋል። በመላ ዓለም በመላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እጅግ ደስ በሚል መልኩ ልደታ ለማርያም ቤዛዊተ ኩሉ ዓለም ቅድስተ ቅዱሳን ድንግል ማርያም ተከብራ ከፍ ከፍ ብላ ውላለች ማለት ነው። እንኳን ደስ ያላችሁ። አንድ አባታችን ደግሞ ምንፍቅና የተነሳው መሰረቱ ጳጳሳት፣ ዲያቆናት፣ ካህናት ናቸው ብለዋል። ላሰማችሁ እስኪ። ገርማችኋል። መናፍቅ ከምዕመናን ብቻ አይደለም። የዲያቆን መናፍቅ አለ፣ የቄስ መናፍቅ አለ፣ የጳጳስ መናፍቅ አለ። ንስጥሮስ ራሱ ጳጳስ ነው። ድንግል ማርያም ወላዲተ አምላክ አትባልም ብሎ የካደው ንስጥሮስ ጳጳስ ነው። በ381 ዓመተ ምህረት ንስጥሮስ የተከለውን የክህደት ሚስማር ቅዱስ ቄርሎስ የተዋህዶ ጋሻ የተዋህዶ መዶሻ አንስቶ ንስጥሮስ የተከለውን ያንን ሚስማር በተዋህዶ ጋሻ ነው ፈንቅሎ የጣለው። እግዚአብሔር ክብርና ምስጋና ይግባው። ዛሬም ይገርማችኋል። ድንግል ማርያም ቤዛዊተ ዓለም አትባልም ብሎ
በድፍረትና በትዕቢት አንድ አባት ከመናፍቅ አዳራሽ ላይ ሄደው ይህንን ተናገሩ። ከቤተ ክርስቲያን ግቢ አይደለም። ይገርማቸው። ቤተ ክርስቲያንማ ስቅለት ዕለት እኮ ቤተ ክርስቲያን ስግደት ነበር። ሕማማት ቤተ ክርስቲያን ስለ ክርስቶስ መከራ እያሰበች ነበር። ኢየሱስ ክርስቶስ ቤዛ ኩሉ ነው። ድንግል ማርያም ቤዛዊት ዓለም ናት። ይሄ ነው ቤተ ክርስቲያን የምትለው። ከዛ ከአዳራሽ ሄዶ ቤዛዊት ዓለም አትባልም። በዚህን ጊዜ መንፈስ ቅዱስ የመረጣቸው ሥላሴ የመረጧቸው ብፁዕ አቡነ ይስሐቅ በሀገረ ስብከታቸው ልጆቻቸውን ሰብስበው ልጆቼ አይዟችሁ፣ አይዟችሁ፣ አትሸበሩ፣ ድንግል ማርያም ቤዛዊት ዓለም ናት። አሳውፋይ ሰነሻ ደስ አይልም? ደስ አይልም? እስቲ ለቤዛዊት ዓለም እልልታው ጭብጨባው ይሄ ነው እንዴ? ይሄ ነው ምስጋናው፣ ይሄ ነው እልልታው። እልል በሉ፣ እልል በሉ፣ እልል በሉ። ድንግል ማርያም ቤዛዊት ዓለም ናት። ይኸውላችሁ ጳጳሱ የተከለውን ያንን የኑፋቄ ምስማር አባ ይስሐቅ በተዋህዶ መዶሻ ነቅለው ጣሉ። ደስ ይበላችሁ። እመቤቴ ሆይ በልደትሽ ቀን በምህረት በቸርነት እንወለድ ፍቀጅልኝ በሏት። አይሰማኝም። እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። ቅዱስ አምላካችን እግዚአብሔር ሆይ ለሀገራችን ለኢትዮጵያ ሰላምህን፣ ለሕዝባችን ፍቅር አንድነትን አውርድልን። ማርያም ብዬ ስምሽን ልጥራው አይለኝ ምን ብደጋግመው አሁንም ጠራሁሽ አላስችል ቢለኝ አውቀዋለሁ ስምሽን እናቴ ስትወልደኝ አውቀዋለሁ ስምሽን እናቴ ስትወልደኝ እመቤቴ ይህን ይመስላል። እንግዲህ የልደታ ለማርያም ዓመታዊ ክብረ በዓል በሚገርም በሚደንቅ ፕሮግራም ነው ያለፈው። ዓለም ተደንቆበት እጅግ ደስ ብሎን አባቶች እንደዚህ ተሰባስበው የቅድስተ ቅዱሳን የድንግል ማርያምን ክብር በሚገባት መልኩ ሳይሆን በሚችሉት መልኩ ገልጸው አባቶች ወንድሞች ከብሯቸው የቅድስተ ቅዱሳን ድንግል ማርያም አማላጅነት ረድኤቷን በረከቷን በያለችበት አድባር ሁሉ በመሄድ ክብረ በዓሉ ተከብሮ አልፏል ማለት ነው። እንግዲህ መናፍቃን ይነሳሉ። ለመናፍቃን ደግሞ መዶሻ የሆነ መልስ እየተሰጣቸው ነው የሚገኘው። አሁንም መናፍቃን መነሳታቸውን በእውነቱ መጥላት የለባቸውም። ሰይጣን ከሌለ የሰው ልጅ ሰነፍ ነው ይተኛልና ሰይጣን ሲኖር ለኛ ብርታታችን ነው። በዚህ የዛሬው ፕሮግራማችን በዚህ መልኩ እናጠናቀቃለን ማለት ነው። ዛሬ እንግዲህ እስካሁን ድረስ ስንለቀው የነበረው ቪዲዮ እየታየልን አይደለም። ለምን ቻናሉን ሰብስክራይብ ያደረጋችሁ ቪዲዮውን ሼር አታደርጉልንም? ለሌሎች ድረስ በእውነቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርቶችን ለኦርቶዶክሳውያን ማድረስ የኛ ግዴታ ነው። ለእናንተ ምንም የሚቀርባችሁና የሚሰናችሁ ነገር የለም። ሼር አድርጉት። የዛሬው ፕሮግራማችን ይመስላል። መልካም ጊዜን ተመኘን።